የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮ ኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። አርበኛ አስረስ ማረ ዳምጤ የተባበሩት አረብ ኤምሬትስ የጦር መሳሪያ በባህር ዳር ከተማ አከማችታለች ሲል አስታወቀ። የአረብ ኤምሬትስ ድሮኖች ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከል መሆኑን አስረስ ማረ አስታውቋል። በሌላ በኩል በዛሬው ዕለት የሱዳን ናቸው የተባሉ ድሮኖች በኢትዮጵያ ግዛት ተደጋጋሚ ቅኝት ማድረጋቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የሀገሪቱ መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ብፁዕ ቅዱስ አቡነ ማትያስ ጥሪ ያቀረቡ። ብፁዕ ቅዱስ አቡነ ማትያስ የሕዝብን ትርታ አዳምጦ ማለት ለፖለቲከኞች የመከሩ ሲሆን ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ሕሊና በማሳመንና በመርታት ነው ማለት ተናግረዋል። ዛሬ ባስተላለፉት መልእክት ዝርዝር ይዘናል። አሜሪካ በሱዳን ካርቱም አውሮፕላን ማረፊያ እና በሌሎች ሲቪል ተቋማት በኢትዮጵያ ትብብር የተፈጸመውን ጥቃት አውግዛለች። አሜሪካ በኢትዮጵያና በአረብ ኤምሬትስ ድጋፍ በፈጥኖ ደራሽ ኃይሎቹ ተፈጽሟል የተባለውን የድሮን ጥቃት በጽኑ እንደምታወግዝ ዛሬ አስታውቃለች። በሌላ በኩል ሳውዲ አረቢያ ባወጣችው መግለጫ ኢትዮጵያ የጎረቤት ሀገራት ሉዓላዊነት እንድታከብር አስጠንቅቃለች። በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ ነው ተብሏል። ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግም ገልጻለች። ቻይና ደግሞ በተቻለ ፍጥነት የሆርሙዞች መጥዳግም እንዲከፈት ጥሪ አቅርባለች። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። አርበኛ አስረስ ማረ ዳምጤ የተባበሩት አረብ ኤምሬትስ የጦር መሳሪያ ባህር ዳር ከተማ አከማችታለች ሲል ያስታወቀ ሲሆን እነዚህ የአረብ ኤምሬት ድሮኖች ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከልም ሆኗል ብሏል። በሌላ በኩል በዛሬው ዕለት የሱዳን ናቸው የተባሉ ድሮኖች በኢትዮጵያ ግዛት በተደጋጋሚ ቅኝት ማድረጋቸውን ደግሞ የኢትዮ ኒውስ የመረጃ ምንጮች ይፋ አድርገዋል። በዛሬው ዕለት ሚያዝያ 28 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ዝግጁነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ የተባበሩት አረብ ኤምሬት አማራ ክልል ባህር ዳር ከተማ በሚገኘው የአገዛዙ ምዕራብ እዝ አየር ኃይል ግቢ ከፍተኛ የጦር መሳሪያ ማከማችቷን አጋልጧል። አስረስ ማረ ዳምጤ በይፋ ገጹ እንዳስታወቀው የተባበሩት አረብ ኤምሬት ኤምኤምኤቲ የተባሉ በርካታ የድሮን ተተኳሾች ባህር ዳር በላይ ዘለቀ ኤርፖርት አጠገብ ከሚገኘው ምዕራብ እዝ አየር ኃይል ግቢ በብዛት አከማችተዋል ብሏል። የተባበሩት አረብ ኤምሬት አከማችተዋል ያለውን የጦር መሳሪያ አቅም ዘርዝሮ ይፋ ያደረገው አስረስ ማረ በተለይም የድሮን ተኳሾች ከፋኖ በተጨማሪ ዋነኛ ኢላማቸው የሱዳን መከላከያ ሎጂስቲክስ ማዕከል ነው ሲል አስታውቋል። ከሰሞኑ አሶሳ አቅራቢያ የሚገኘው አንድ ትንሽ ከተማ ውስጥ ያለ ጤና ጣቢያ ኤምሬቶች የደበደቡት ጉዳዩ በሱዳን መንግስት ጦር በማሳበብ ካርቱምን ለመደብደብ ምክንያት ፍለጋ ነበር ያለው አስረስ ማረ በዚህም ስሌት መሰረት ከባህር ዳር የተነሱ አካንች ድሮኖች ሱዳንን በተደጋጋሚ በመደብደብ ላይ ይገኛሉ ብሏል። የዝግጁነት ኃላፊው አስረስ ማረ ዳምጤ የተባበሩት አረብ ኤምሬት ድሮኖች በቅርቡ በትግራይ የሚገኙ ኤርፖርቶችና ወታደራዊ ቤዞች ላይ ጥቃት ለማድረስ ተዘጋጅተዋል ሲል አስታውቋል። የኢትዮጵያን አየር ኃይል ሙሉ በሙሉ ኤምሬቶች ተረክበውታል ያለው አመራሩ የኤምሬቶቹ ወታደራዊ አዛዦቹ ባህር ዳርና አሶሳ አዳዲስ የመኖሪያ ቤቶች እንዲገነባላቸው የብልጽግና አገዛዝ የግንባታ ጫራታም አውጥቷል ሲል አክሏል። አርበኛ አስረስ ማረ ዳምጤ አማጽያን በመደገፍ የምታወቀው ዩናይትድ አረብ ኤምሬትስ በኢትዮጵያ ሕዝብ ላይ ያመፀውን የአብይ አህመድ ቡድን ተሸክማ መቀጠል እንደማትችል የእስከዛሬው ጸረ ሕዝብ የአየር ኃይሏ ዘመቻ በቂ ማሳያ ነው ሲል ከድርጊቷ እንድትቆጠብ አሳስቧል። የኢትዮጵያ ባላለፉት ዓመታት በቀጠለው ጦርነት የተባበሩት አረብ ኤምሬት ለአብይ አህመድ አገዛዝ ወታደራዊና የሎጂስቲክስ ድጋፍ ታደርጋለች በሚል በተደጋጋሚ ዘገባዎች ወጥተዋል። የተለያዩ ምርመራዎችም አጋልጠዋል። በተለይም በንጹሃን ላይ ከፍተኛ ጉዳት እያደረሱ የሚገኙ የድሮን ጥቃቶች ጋር ተያይዞ የተባበሩት አረብ ኤምሬት ስም ተደጋግሞ ይነሳል። በሌላ በኩል በዛሬው ዕለት የሱዳን ናቸው የተባሉ ድሮኖች በኢትዮጵያ ግዛት ተደጋጋሚ ቅኝት ማድረጋቸው የኢትዮ ኒውስ የመረጃ ምንጮች ተናግሯል። የሱዳን ድሮኖች ዛሬ ሚያዝያ 28 2018 ዓ.ም ጠዋት ጀምሮ በኢትዮጵያና ሱዳን አዋሳኝ በሆኑ የኢትዮጵያ አካባቢዎች ተደጋጋሚ ቅኝት ማድረጋቸው ነው የመረጃ ምንጮች የተናገሩት። በቤኒሻንጉል ጉሙዝ ክልል አሶሳ ዞን ውስጥ በሚገኘው ሸርቆሌና ኮርሞክ ወረዳዎች ተደጋጋሚ የድሮን ቅኝቶች ሲደረጉ በኢትዮጵያ አየር ኃይል
በኩል የተወሰደ እርምጃ አልተመለከትንም ያሉት የኢትዮ ኒውስ የመረጃ ምንጮች ድሮኖቹ ከቀናት በፊት በኩምሩክ ወረዳ በአገዛዙ ወታደራዊ ካምፕና የቀን ሰራተኞች ጊዜያዊ መጠለያ ላይ ጥቃት ፈጽመው ጉዳት ማድረሳቸውን ተናግረዋል። በዛሬው ዕለት የተደረገው የድሮን ቅኝት ሰፊ አካባቢዎችን የሸፈነ እንደሆነ የጠቀሱት የመረጃ ምንጮች የድሮን አሳው በክልሉ በሚገኙ ታላቁ የህዳሴ ግድብ ላይ ስጋት የሚፈጥር ነው ሲሉ አስተያየታቸውን ማክለው ተናግረዋል። የሱዳን መንግስት በትላንትናው ዕለት በይፋ በሰጠው መግለጫ ኢትዮጵያና የተባበሩት አረብ ኤሚሬትስ በርካታ በካርቱም የኤርፖርትና የነዳጅ ማደያዎች ላይ እንዲሁም የሲቪል መገልገያዎች ላይ ጥቃቶች ፈጽመዋል በሚል የከሰሰ ሲሆን የኢትዮጵያ ብልጽግና አገዛዝ ውጭ ጉዳይ ሚኒስቴር በኩሉ በሰጠው መልስ የሱዳን ክስ ማጣጣም ሱዳን የጸረ ኢትዮጵያ ኃይሎች መናኸሪያ ሆናለች ሲል ወቅሷል። ሁለቱ ሀገሮች በይፋ ከመከሰሳቸው በተጨማሪ ዓለም አቀፍ ሚዲያዎች የሀገራቱን ግንኙነት መሻከር ደጋግሞ ዘግበዋል። የሀገሪቱ መሪዎች በእግዚአብሔር ፍጥረታት ላይ እንዳይጨክኑ ብፁዕ ቅዱስ አቡነ ማትያስ ጥሪ ያቀረቡ። ብፁዕ ቅዱስ አቡነ ማትያስ የህዝብ ትርታን አዳምጦ ማለት ለፖለቲከኞች የመከሩ ሲሆን ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመንና በመርታት ነው ማለት ዛሬ ባስተላለፉት መልእክት ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በየደረጃው የሚገኙ የአገር መሪዎችና የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔር በልባቸው እንዲያሳድሩና በእግዚአብሔር ህዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያቸውን ዛሬ ሲናገሩት ሰምተዋል። ፓትርያርኩ ዛሬ በአዲስ አበባ በተጀመረው ዓመታዊ የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር እንደተናገሩት በላዕላዊ በማዕከላዊና በታህታይ መዋቅር የምትገኙ የአገር መሪዎች ሆናችሁ አማራጭ ሀሳብ አለን ብላችሁ የምትንቀሳቀሱ ሊቃን ሁሉም የህዝብን የልብ ትርታ ማዳመጥ ይገባቸዋል ብለዋል። ብፁዕ ቅዱስ አቡነ ማትያስ ህዝቡ ፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትና ለኑሮ የሚያበቃ ምጣኔ ሀብት ማግኘት መሆኑን የገለጹ ሲሆን እነዚህ መሰረታዊ ፍላጎቶች ሲሟሉለት ብቻ ህዝቡ እንደተደመጥኩ ብሎ አመራሩ እንደሚከተሉ ወቁት ብለዋል። ብፁዕ ቅዱስ አቡነ ማትያስ ሰው መያዝ የሚቻለው በኃይል ሳይሆን የሰውን ህሊና በማሳመንና በመርታት መሆኑን ያመለከቱ ሲሆን ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርበዋል። ከሰላማዊ መንገድ ውጭ የሚደረጉ አማራጮች ሁሉ ሀገር ለዘላቂ ሰላም እንደማይበጇት በንግግራቸው ብፁዕ ቅዱስ አቡነ ማትያስ ዛሬ አጽንኦት ሰጥተዋል። ብፁዕ ቅዱስ አቡነ ማትያስ ዛሬ በርክበ ካህናት ጉባኤ መክፈቻ ላይ ባደረጉት ንግግራቸው አሁን ላይ የሰላምና የእርቅ ተልዕኮ የሚፈጸምበት ጊዜ ነው ብለዋል። አንዳንድ የሚያለም መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባባሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ላይ ያለው ግጭትና መለያየት ለመቀነስ ህዝቡ ወደ ፍቅርና ወደ ዘላቂ የጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ዓላማ ሊሆን ይገባል ሲሉም በጉባኤው ላይ ትኩረት እንዲደረግ አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ በሀገረ ሰላም በቤተ ክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔ ያሳልፋልም ተብሏል። አሜሪካ በሱዳን ካርቱም አውሮፕላን ማረፊያና በሌሎች የሲቪል ተቋማት በኢትዮጵያ ትብብር የተፈጸመውን ጥቃት አወገዘች። አሜሪካ በኢትዮጵያና በአረብ ኤሚሬት ድጋፍ በፈጥኖ ደራሽ ኃይሉ የተፈጸመውን ጥቃት በጽኑ አወግዛለሁ ነው ያለችው። ተመሳሳይ ማውገዣዋን ያወጣችው ሳውዲ አረቢያ የኢትዮጵያ ጎረቤት ሀገራት ሉዓላዊነት ታክብር ስትል ማስጠንቅቃለች። የተባበሩት አረብ ኤሚሬት ደግሞ በካርቱም ጥቃት ላይ እጅ የለበትም በማለት አስተባብላለች። በአረብና በአፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ የሆኑት ማሳድ ብሎስ ባወጡት መግለጫ የሲቪል ተቋማት የጥቃት ኢላማ መሆን እንደሌለባቸው አጽንኦት ሰጥተዋል። የሲቪል አውሮፕላን ማረፊያዎች ለሰብአዊ ድጋፍ አቅርቦቶችና ለረድኤት ሰራተኞች እንቅስቃሴ እጅግ ወሳኝ መሆናቸውን የገለጹት አማካሪው መሰል ጥቃቶች እጅግ አስፈላጊ ለሆነው የሰብአዊ እርዳታ ተደራሽነት ተጨማሪ እንቅፋት ይፈጥራሉ ብለዋል። እንደዚህ ያሉ ጥቃቶች በአስቸኳይ መቆም አለባቸው ያሉት ማሳድ ብሎስ ተፋላሚ ወገኖች ሰብአዊ የተኩስ አቁም ስምምነት እንዲቀበሉ ወደ ቋሚ ተኩስ አቁም እንዲያመሩና ሁሉን አቀፍ ብሔራዊ ውይይት መሰረት ያደረገ በሲቪል የሚመራ መንግስት የሚደረገውን ሽግግር እንዲያመቻቹ ጥሪ አቅርበዋል። ተፋላሚዎቹ ለዚህ አውዳሚ ግጭት ወታደራዊ መፍትሄ እንደሌለ ሊገነዘቡ ይገባል ብለዋል። የአሜሪካ ባለስልጣን በሱዳን ግጭት ውስጥ በሁለቱም ወገኖች የሚደረግ ማንኛውም አይነት የውጭ ድጋፍ በአስቸኳይና ያለምንም ቅድመ ሁኔታ መቆም እንዳለበትም አማካሪው ገልጸዋል። ግጭቱ እንዲቀጥል የሚያስችል ማንኛውም ቀጣይነት ያለው ድጋፍ ለግጭቱ መራዘምና ለሱዳን ህዝብ ስቃይ ቀጥተኛ ተጠያቂነት የሚያስከትል ነው ብላለች። አሜሪካ
አሜሪካዊው አማካሪ ታዲያ ይህን ያሉት የሱዳን መንግስት የተባበሩት አረብ ኤምሬትና የኢትዮጵያ አገዛዝ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመባቸው የድሮን ጥቃት ዋነኛ አስተባባሪነት አስተባብረዋል ሲል መክሰሱን ተከትሎ ነው። የሱዳን መንግስት ቃል አቀባይ ባለፈው ማክሰኞ በሰጡት መግለጫ በዋና ከተማ አውሮፕላን ማረፊያ በመኖሪያ መንደሮችና በርካታ ወታደራዊ ተቋማት ላይ ተከታታይ የአየር ጥቃቶች ተፈጽመዋል። ይህም የተፈጸመው ከኢትዮጵያ ጭምር በሚነሱና በዋናነትም ከባህር ዳር በተነሱ ድሮኖች ነው ብለዋል። ጥቃት ከተፈጸመባቸው ወታደራዊ ተቋማት መካከል በሰሜን ካርቱም የሚገኘው የሲግናል ኮርፕስ እንዲሁም እዝና በኡምዱርማን የሚገኘው አልማርካያት የስልጠና ማዕከል አንዱ ነው ተብሏል። በተመሳሳይ ታዲያ የሳውዲ አረቢያ ውጭ ጉዳይ ሚኒስትር የተፈጸመውን ጥቃት በጽኑ በማውገዝ ጎረቤት ሀገራት እንደ ኢትዮጵያ ያሉት የሱዳን ሉዓላዊነትን ሊያከብሩ ግድ ይላቸዋል ብሏል። ሚኒስቴሩ ሚያዝያ 27 ቀን 2018 ባወጣው መግለጫ ሳውዲ አረቢያ የሱዳን አንድነት ህጋዊ ተቋሞቿን የወንድም የሱዳን ህዝብ አቅም እንዲሁም ደህንነቷንና መረጋጋቷን ለመጠበቅ የማይናወጥ አቋምና ድጋፍ አላት ብሏል። ሳውዲ አረቢያ የሱዳን ጎረቤት ሀገራት የሱዳን ሉዓላዊነትና ነጻነት እንዲያከብሩ እንዲሁም ግዛቶቻቸውን ለእነዚህ አይነት ጥቃቶች መፈጸሚያ እንዳያገለግሉ ማቆም አለባቸው ብላለች። የሳውዲ መንግስት አክሎም ተፋላሚ ወገኖች ውጥረቶችን ማርገብ አለባቸው ብሏል። እንደ ኢትዮጵያና ሌሎች አይነት ጎረቤት ሀገራት ግን አሁን ላይ ጥቃቶች ለመፈጸም የሚያስችሉ መነሻዎችን ማቆም አለባቸው ብሏል። ይህ በእንዲህ እንዳለ የተባበሩት አረብ ኤምሬት በሱዳን አውሮፕላን ማረፊያ በተፈጸመው ጥቃት እጅ የለበትም ስትል አስተባብላለች። መነሻውን ከኢትዮጵያ ባህር ዳር መሆኑ በተገለጸው ባለፈው ሰኞ በካርቱም አውሮፕላን ማረፊያ በደረሰው ጥቃት ላይ የኤምሬቶች የሰው አልባ አውሮፕላን ጥቃት ላይ ውሏል መባሉን ተከትሎ አንድ የአገሪቱ ባለስልጣን ትላንት ማምሻውን ባወጡት መግለጫ አስተባብለዋል። የሱዳን መንግስት የተባበሩት አረብ ኤምሬት 3 ዓመት በደፈነው የሱዳን እርስ በርስ ጦርነት የሱዳን ፈጥኖ ደራሽ ኃይልን በመደገፍ ሲከስ ቆይቷል። የስ መንግስት ግን ይህን ጉዳይ ሲያስተባብል ቆይቷል። በትላንትናው በተፈጸመው ጥቃት ላይ ኢትዮጵያና የተባበሩት አረብ ኤምሬት በጋራ ተባብረዋል መባሉን ተከትሎ የኢትዮጵያ አገዛዝ ያስተባበለ ሲሆን ዛሬ ደግሞ የኤምሬትስ ባለስልጣናት ምንም ተሳትፎ የለንም በማለት አስተባብለዋል። አሜሪካና ኢራን ጦርነቱን ያስቆማል የተባለ የመግባቢያ ሰነድ ሊፈራረሙ ነው የተባለ ሲሆን ኢራን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ ፈልጋለሁ ብላለች። ቻይና ደግሞ የሆርሙዝ ወሽመጥ መከፈት አለበት ብላለች። ሮይተርስ የዜና ወኪል የፓኪስታን ምንጮቹን ጠቅሶ አሜሪካና ኢራን ጦርነቱን ለማስቆም የሚያስችል አንድ ገጽ የመግባቢያ ሰነድ ሊፈራረሙ መቃረባቸውን ዘግቧል። በስም ያልጠቀሱት ምንጮቹ ለሮይተርስ በቅርቡ እንፈራረማለን፣ በጣም ተቃርበናል ሲሉ ነግረውኛል ይላል። አክሲዮስ በኩሉ ዋይት ሀውስ ጦርነቱን ለማስቆም የሚያስችል ሰነድ ላይ ለመፈራረም መቃረቡን እንደሚያምን ዘግቧል። ሁለት የአሜሪካ ባለስልጣናትን ማናገሩን እንዲሁም በጉዳዩ ላይ ማብራሪያ የተሰጣቸው ሁለት ሌሎች ምንጮች የጠቀሰው መገናኛ ብዙሃኑ የመግባቢያ ሰነዱ ሊፈረም መሆኑን አረጋግጫለሁ ብሏል። ባለ አንድ ገጽ ነው የተባለው የመግባቢያ ሰነድ ስለ ኒውክሌር ድርድርና ማዕቀብን የሚያስቀምጥ ነው ተብሏል። ከነዚህም መካከል የኢራን የኒውክሌር ፕሮግራም መቋረጥ፣ የማዕቀብ መነሳትና በሆርሙዝ ወሽመጥ ላይ ያለ ምንም እክል መርከቦች እንዲንቀሳቀሱ ማድረግ በሰነዱ ላይ መካተታቸው ተዘግቧል። በሁለቱ ሀገራት ንግግር ውስጥ የኒውክሌር ፕሮግራም መቋረጥና የሆርሙዝ ወሽመጥ ዳግም መከፈት ሳያግባባቸው የቆዩ ጉዳዮች ናቸው። አክሲዮስ ምንጮችን ጠቅሶ በርካቶች በሰነዱ ላይ የተጠቀሱት ነጥቦች የመጨረሻ ስምምነት እንዳልደረሰባቸው ዘግቧል። ዩናይትድ ስቴትስ በሚቀጥሉት 48 ሰዓታት ውስጥ ከቴህራን ምላሽ ለማግኘት እየጠበቀች ሲሆን እስካሁን ምንም አይነት ስምምነት የተደረሰበት ነገር አለመኖሩም ምንጮችን ጠቅሶ አክሲዮስ ያስረዳል። ቢቢሲ ከዋይት ሀውስ እንዲሁም ከኢራን ምላሽ አላገኘውም ይላል። ኢራን ግን ከአሜሪካ ጋር ፍትሐዊና ሁሉን አቀፍ ስምምነት ማድረግ እንደምትፈልግ አስታውቃለች። ኢራን ታዲያ ከአሜሪካ ጋር በሚኖራት ድርድር ፍትሐዊና ሁሉን አቀፍ ስምምነት ካልሆነ በስተቀር እንደማትቀበል የውጭ ጉዳይ ሚኒስትሩ አስታውቋል። ማክሰኞ ዕለት ዶናልድ ትራምፕ ከቴህራን ጋር የሚደረገው ንግግር ትልቅ መሻሻል እያሳየ ነው ሲሉ ተናግረው ነበር። ጭንቅ የሚገኙት የውጭ ጉዳይ ሚኒስትር አባስ አራግቼ በድርድሩ ህጋዊ መብቶቻችንና ጥቅሞቻችን ለመከላከል የምንችለውን ሁሉ እናደርጋለን ሲሉ መናገራቸውን የኢራን መገናኛ ብዙሃን ናቸው የዘገቡት። አባስ አራግቼ ከቻይና ባለስልጣናት ጋር ከተገናኙ በኋላ ፍትሐዊና የተሟላ ስምምነት ብቻ እንቀበላለን ማለታቸው ተዘግቧል። አራግቼም ትራምፕ በሁለቱ ሀገራት መካከል የሚደረገውን ንግግር ለመደገፍ በሚል በሆርሙዝ ወሽመጥ የነዳጅ ጫኝ መርከቦችን ለማጀብ ጀምረውት የነበረውን ዘመቻ ስለማቆማቸው ያሉት ነገር የለም። የሆርሙዝ ወሽመጥ የካቲት 21 2018 ዓ.ም በሁለቱ ሀገራት መካከል ጦርነት ከተጀመረ ጊዜ ጀምሮ ለመርከቦች እንቅስቃሴ ዝግ ሆኗል። በዚህም የተነሳ የዓለም 20 በመቶ ነዳጅና ጋዝ አቅርቦት በመስተጓጎሉ ከፍተኛ የዋጋ ጭማሪ ተፈጥሯል። ቻይና ግን በተቻለ ፍጥነት የሆርሙዝ ወሽመጥ ዳግም መከፈት አለበት ብላለች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ከኢራን አቻቸው ጋር በተወያዩበት ወቅት የሆርሙዝ ወሽመጥ በተቻለ ፍጥነት ዳግም እንዲከፈት ጠይቀዋል። ረቡዕ ዕለት በቤጂንግ የተገናኙት ባለስልጣናቶቹ በሁለቱ ጉዳዮችና በቀጠናዊ እንዲሁም
በዓለም አቀፍ ጉዳዮች ላይ መጓየታቸው ተዘግቧል። የኢራን ውጭ ጉዳይ ሚኒስትር ወደ ቤጂንግ የሄዱት ከዶናልድ ትራምፕ ይፋዊ ጉብኝት አንድ ሳምንት ቀድመው ነው። ዋንጊዩም ቻይና ሁሉን አቀፍ የተኩስ አቁም ስምምነት ማድረግ አስቸኳይ ቅድሚያ የሚሰጠው ጉዳይ እንደሆነ ታምናለች፣ ግጭት ዳግም መቀስቀስ አስፈላጊ አይደለም በማለት የሀገር ውስጥ መገናኛ ብዙሃን ዘግበዋል። የባህር ወሽመጡን በተመለከተ ዓለም አቀፍ ማህበረሰብ መደበኛና ደህንነቱ የተጠበቀ እንቅስቃሴ ወደ ነበረበት ለመመለስ ረገድ የጋራ ስጋት አለው። ቻይናም የሚመለከታቸው አካላት ከዓለም አቀፉ ማህበረሰብ ላይ የሚመጣው ጠንካራ ጥሪ በተቻለ ፍጥነት ምላሽ እንደሚሰጡ ተስፋ ታደርጋለች ብለዋል። ቤጂንግ በተደጋጋሚ አሜሪካና ኢራን እንዲደራደሩ ጥሪ የምታቀርብ ሲሆን ረቡዕ ዕለትም የውጭ ጉዳይ ሚኒስትሩ አየኑን ደግሞታል። ዋንግ አክለውም ቤጂንግ ኢራን የኒውክሌር ጦር መሳሪያ ላለማምረት ያላትን ቁርጠኝነት ማድነቃቸው የቻይና ሚዲያዎች ዘግቧል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችኋቸውን ይመስላል። መልካም ጊዜ እንመኛለሁ።